አየህ እኔ እናንተ ስንታረቅ ዝናብ ራሱ ያቃጥራል። አየህ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን፣ አምሮብሻለን፣ ተውበሻለን። ፍጹዬ የሰው ልክ መልካም ጓደኝነትን በአንተ ላይ አይቻለሁ። ጨረቃዋንና ጅንኑን ዛሬ ተቆጥቶ አስታረቀ። ደስ አይልም? ዋው! ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሙአዚ የመሬዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ላይክ እፈልጋለሁ። እስኪ የደስ ላይክ አድርጉኝ። ለምንድን ነው ላይክ የማታደርጉት ቤተሰብ? አበረታቱኝ እና ደስ ብሎኛል የእውነት በመታረቃቸው ሰላም በመፍጠራቸው። በእርግጥ ያው አልተጣሉም እኮ ቤተሰብ አልተጣሉም። ፕራንክ እኮ ነው። ፕራንኩ ግን አለቀ ማለት ነው። አለቀ ፕራንክ ነው ምናምን ሳይባል እርቅ ተፈጠረ። አይገርምም? ሀሜትን ጀምር እንደ ቤተሰብ ኖ በዚህ ሰዓት አናማም። እንኳንም ወደ ቦታቸው ተመለሱልን። ፍፄን ግን ሳላደንቅ አላልፍም። ባለፈውም ሲጣሉ ያስታረቀው እሱ ነው። ዛሬም ሲጣሉ ያስታረቀው እሱ ነው። ወይኔ ፋሲልዬ በቃ ውሃ በላው ፋሲልዬ። አሁን ፋሲል መጥቶ ይቅርታ ይጠይቃቸዋል። በነገራችን ላይ ሀይሚዬንም ጅንኑንም መጥቶ ይቅርታ ህይወታችሁን በጠበጥኩ ብሎ ይቅርታ ጠይቋቸው ከእሱ ጋርም ደግሞ ሰላም ይፈጥራል ማለት ነው። ለማንኛውም ቤተሰብ እኔ ደስ ብሎኛል። እናንተም እንኳን ደስ አላችሁ። የተጨነቃችሁ በቃ ሀሳብ የያዛችሁ ሁሉ በቃ ተለያዩ፣ በቃለት ያላችሁ ሁሉ አይለያዩም። እነዚህ ልጆች በነገራችን ላይ መቼም ቢሆን አይለያዩም። አሁን እኮ ቀጣይም በፕራንክ የተነሳ የሆነ ነገር ሊፈጠር ይችላል። ግን መለያየት የሚባለውን ነገር አታስቡት። እውነት ነው የሚላችሁ አይለያዩም። እና አንዳንዴ ደግሞ እኛ ፕራንክ ነው ስንላችሁ ደግሞ ኦኬ ብላችሁ መጨረሻውን እዩ ሳትጨናነቁ ማለት ነው። እሺ የኔዎቹ እና እንደዛ ነው። ፍፄ እንግዲህ ያው እነዚህ ልጆች መለያየት የለባቸውም። በጣም ጥሩ ልጆች ናቸው፣ መልካም ልጆች ናቸው። በጣም ነው የምንወዳቸው። ስለዚህ ይቅርታ ተባብለው ወደ ድሮ ህይወታቸው መቀጠል አለባቸው። እነሱ ሲያዝኑ ማየት አንፈልግም ብሎ እንግዲህ ፍፄ ሁለቱንም ተቆጥቶ ጅንኑንም ጨረቃዋንም እንግዲህ ይቅርታ ተባብለው ዛሬ ተቃቅፈው ወደ ቤታቸው ሄደዋል ማለት ነው። ደስ አይልም? እኔ ደስ ብሎኛል። እና ያው እንግዲህ ጅንኑ ያናደደው ፓርት ምንድን ነው? በተደጋጋሚ ስለተገናኘች ነው ከፋሲል ጋር ማለት ነው። እና በዛ ሰዓት ጨጓራ ይላጣል አለ። በቃ ድብን እርር እላለሁ አለ። በቃ እንዴት ለዛውም አንተ ሆነህ ነው። በጣም ትዕግስተኛ ነህ። በነገራችን ላይ ትዕግስተኛ፣ እኔ ትዕግስቱን አደንቀዋለሁ። እኔ ቢሆን ጠብጥቤ ጥየው ነበር የምሄደው ፍቅረኛ እንደዚህ ብሎ ቢላይ ማለት ነው። እና ያንተን ትዕግስት ሳላደንቅ አላልፍም። ጨረቃዋም ደግሞ በጣም ከልቧ ተጸጽታ አዝና ይቅርታ በተደጋጋሚ ይቅርታ ስጠይቀው ነበረ እና ዛሬ ግን ፈገግ አድርጓታል። በቃ እንደ ጨረቃ ብርት ድምቅ ብላ ነው ወደ ቤቷ ሄደችው። ከዚህ በኋላ አንቺም ስህተት እንዳሰሪ ያው ፕራንክን ቢሆንም ማለት ነው ፕራንክን ቢሆንም ባታስረዝሚው ጥሩ ነው ብዬ ነው የማስበው። ደስ የሚለው ለተመልካችም ለእናንተም ደግሞ ሁለት ቀን ከሄዳችሁበት አቆማችሁ በሌላ ነገር ብትመጡ አሪፍ ነው። እዚህ ጋር ተመልካችም ሲጨናነቅ ወይንም ደግሞ ሲሰላች ጥሩ አይደለም። እውነት ነው የምላችሁ እና አሁን ያማለያ ግን ከምንም በላይ ሰላም መፍጠራችሁና በዓሉም ደግሞ በሰላም እንድታሳልፉልን የምንፈልገው። ደስ ብሎኛል። ፍፄ ግን የእውነት መልካም ጓደኛ ፍፄን አየሁ። በቃ ስርዓቱ፣ ለሰዎች ያለው ክብር፣ በቃ ለተመልካች ራሱ ተመልካች እንደዚህ እየተጨናነቀ እናንተ እንደዚህ እየሆናችሁ በጣም ይለያል። በቃ ፍፄ ልዩ ሰው ነህ። እውነት እግዚአብሔር አይቀይርህ፣ መጨረሻህን ደግሞ ያሳምርልህ። በጣም መልካም ልጅ ነው።
ቁም ነገር ማለት ነው። አንዳንድ ሰዎች አሉ አስመሳዮች አይደለ ጓደኛ ብለው ግን ከጀርባ የሚወጓቸው። እኔ ግን ካየሁት ቀን ጀምሮ በጣም ስርዓት ያለውን በቃ አነጋገሩ በቃ የሰው ልጅ እኮ ከአነጋገሩ ራሱ ትለያላችሁ። በቃ ስነ ምግባር ያለው ሰው በጣም ትትናው ራሱ በቂ ነው። ቁም ነገር ማለት ነው። እና ጨረቃዋ ደግሞ ደስ ብሏት እናንተ ይቅርታ ሲባባሉ ደግሞ ዝናቡ ዝንብ ባለባቸው። ዝናብ በእርግጥ መጀመሪያም እያካፋ ነበረ እና አየህ አይደለ እኔ እናንተ ስንታረቅ እኮ ዝናቡ ዘነበ አለችው ማለት ነው። ቀይ ተሽከረመመች ምናምን። እሱ ደግሞ ጀነን ብሎ ጀንኑ። ቆይ ኮሜንት ላይ ጀንኑ ማለት ምን ማለት ነው አለች። ጀንኑ ማለት በነገራችን ላይ ብሩኬ ጀንኑ ነው። ጀንኑ ማለት እንግዲህ ሲሄድ በቃ ጅንን ግርማ ሞገስ ያለው ማለት ነው። ግርማ ሞገስ ያለው ሲለብስ የሚያምርበት። ግን እናንተ ጅንኑ እየወፈረ መጣ። ጅንኑ ስፖርት ስራ። እውነት ስፖርት መስራት አለብህ። ገና ልጅ ነክ፣ ወጣት ነክ። እንደዚህ መወፈር የለብህም ገና ስለሆንክ አንተ። ኖ ኖ ኖ ኖ ስፖርት ስራ። እውነት ባለፈው ራሱ እኮ ፋሲልን ጭፍልቅ አደረግከው እኮ አይታችሁታል አይደል? ቤተሰብ እንደዚህ ሲለው እኮ ማለት ነው። እንደዚህ በእጅና በእጁ ሲይዘው እኮ ፋሲል ድፍት ብሎ ነው እኮ ያለው። እና ጅንኑዬ ማለት ነው ለክፉም ለደጉም ስፖርት መስራት አለብህ። ስፖርት መስራት በነገራችን ላይ ለውፍረት ብቻ ሳይሆን ለጤንነትም ጥሩ ነው። እና ስፖርት መስራት አለብህ። ሚስትህ እኮ ሞዴል እኮ ናት፣ ቀጮ ናት ጨረቃዋ። እና አንተ እንዴ ወይ በድበለ ስፖርት ስራሽን። እና ጅንኑ ማለት ለማንኛውም ማለት ነው በቃ ጅንን ያለ ግርማ ሞገስ ያለው አላር በቃ እንዴት ነው ብዙ ነገር ነው። ኧረ ለዛ ነው ጅንኑ ያልኩት። ይመቸው በቃ። እና እንደዛ ነው የኔ ምርጦች ማለት ነው። ለማንኛውም ማለት ነው እንግዲህ በዓልን ፏፈሽ ብለው ወደ ቦታጅራ አሁን እኮ ዛሬ ምንድን ነው ማክሰኞ፣ ሮብ ወይ ሐሙስ ሊሄዱ ይችላሉ ወይ አርብ። ኦኬ አርብ፣ ቅዳሜም ቢሄዱ ይደርሳሉ ቅርብ ስለሆነ ማለት ነው። እና ይሄዳሉ ማለት ነው። እዛ ደግሞ አዳዲስ ቪዲዮ እንጠብቃለን ከነ ሙሽዬ ጋር ምርጥ ቪዲዮ። አቤት ታየኝ በቃ ከዚህ በኋላማ ታየኝ። እና እንደዛ ነው እላችኋለሁ የኔ ምርጦች። ታምም ያለሁ እኮ በነገራችን ላይ ከግርግዳ ጋር ተጋጭቼ ከንፈሬ ሁሉ አብጧል ማለት ነው። ከንፈሬ አብጧል። አይ ሄጅ እንደው ልተማላልኩም ግርግዳ ላይ ቤተሰብ። የኔማ እኮ ያዙር ያደንግዝ ነው መሰለኝ። የዛሬውማ አይወራም ቤተሰብ። ምን እንዳዞረኝ አላቅም። መለስ ስል ሄጅ ግርግዳው ላይ እንደተማርኩላችሁ ውይ ተሰርተሽ የደራ ልጅ